እሱን ያለማፍቀርሽ ወንጀል አይደለም። አለማግባትሽም በጣም ወርቅ ነበር ወደ 400,000 ብር ነው የሚያወጣው። ይሄ ወርቅ ሽጪው ቤት ክራይ ስላለ አንቺ ክፍለ ሀገር ቤተሰቦችሽ ጋር ነገር ስትሄጂ እኔ ስራ ስለመውጣ ይጠፋብሻል እና ሽጪው አለኝ። ሽጠሽ ብሩን ብታስቀምጪ ይሻልሻል ብሎ አወዛገበኝ በተደጋጋሚ። አላወኩም ከአካውንቱ ማለቅ ብሩ ማለት ነው። ከዛም በኋላ ያው ወርቅ ሽጬ አስቀመጥኩ። አካውንቴ ነው ያውቃል። ሞባይል ባንኪንግ እጠቀማለሁ። ከዛ ይስባል ይደልተዋል። እኔ ትኩረት አልሰጠው። ራሴን ካላጠፋው ብሎ ያስፈራራኛል እየደወለ ማለት ነው። ራሴን ከማጥፋቴ በፊት ደግሞ በአንቺ ሳቢያና በአንቺ ምክንያት እንደሆነ አሳውቄ ነው መሞት ይለኛል። ከዛ ይሰማል አሌክስ ይሰማል እየሰማ አይሰማም? ይሰማል እኮ እህቴ እየሰማን ነው። ከዛ የራሴን ህይወት ጀመርኩኝ። እሱ ደግሞ አያውቅም ነበረ። ግን መጨረሻ ላይ 1ኛ ዓመት ምናምን ሲሆን ትምህርቱን ትቼው ወደ አረብ ሀገር መጣሁ ማለት ነው። ከዛ ስመጣ እኔ አልፈልግም ምናምን በቃ ምንም ህይወት አልፈልግም ምናምን ብዬ እሱን ተውኩትና ሌላ ህይወት ጀመርኩኝ። ቤተሰብ አስተዋወቅኩኝ። ሌላ ህይወት የጀመርሽው እንዴት ነው? እሱስ እንዴት ተዋወቃችሁ? ግቢ በነበርኩ ሰዓት ካምፓስ ውስጥ እንዴት ተዋወቃችሁ? ተዋወቅን። የአንድ ሀገር ሰዎች ነበርን። ያ ትንሽ እንራራቃለን። በዛ ጀማዓ ምናምን የሚባል ነገር አለ። ላስጠናሽ ምናምን በሚል ጦስ ነው። በቃ ጀማዓ በሚለው ነገር ተግባባንና እሺ፣ በዛ አረብ ሀገር መጣሁኝ። እሱም ተመረቀ፣ ስራ ያዘ። እኔም ዝኔ ቤተሰቡ አስተዋወቅን። ከዛ በኋላ ያንኛውን በቃ አልፈልግም አልኩት። ግን በቃ ያኔ ይጸጽተኛል እሱን በመተው እንደዛ ያን ያክል እድሜውን በማባከኔ ምናምን ሁሌም በቃ ይጸጽተኛል። እዚህ ጋር በተጣላሁ ቁጥር እሱ ጋር ደውዬ አለቅሳለሁ ማለት ነው። ያም ደግሞ በቃ አብሽሪ ምናምን ነገር ይለኛል። ከዚህ ጋር ተጣልቼ ነው ምናምን ነገር ብዬ እነግረዋለሁኝ። በቃ ለቅሶዬንም ይረዳኛል። አብሽሪ ምናምን ችግር የለውም ይለኛል። እሱም የራሱን ህይወት አልጀመረም እና በቃ ይሄኛው አሁን ቤተሰብ አስተዋውቂያለሁ፣ ግን እወደዋለሁ፣ ግን ደግሞ አንስማማም። ግራ ገባኝ። የዛኛውም ደግሞ ይጸጽተኛል። እንዴት ነው ያን ያክል እድሜውን አባክኜ የሚሰማኝም እሱ ነው። በጣም ይሰማኛል። በቃ ምንም ነገር አሁን እዚህ ራሱ እንትን ስል ሲደብረኝ ምናምን እሱ ጋር ነው የምደውለው ስለሚሰማኝ ማለት ነው። ሁሉን ነገር ተረድቶ መፍትሄ ስለሚሰጠኝ ማለት ነው። እና ግራ ገባኝ። ይሄንኛውን አልተው አሁን ቤተሰብ አስተዋውቂያለሁኝ። ግራ ገባኝ። የካምፓሱ ልጅ ጋር ያላችሁ ምንድን ነው ችግሩ ምንድን ነው? በቃ ያን እንጣላለን። ስራ አለ የራሱ ስራ፣ ግን ልምጣ ወደዚህ ነው የሚለው ስራውን ሰው ማለት ነው ሳይጅኝ። እኔ ደግሞ አልወስድም ነው የሚለው። ምንድን ነው ስራው? እኔ ማስተማር ነው። መምህር ነው? አንቺ የት ነሽ? እኔ ሳውዲ። እሺ ሚዩት አድርጊ እስቲ። አሁን ይኸውልሽ የኔ እናት በሁለት በኩል የተወጠረ ነገር መበጠሱ አይቀርም። ገብቶሻል? መስመርሽን ለይ እንጂ እንዴ የቀድሞ አብሮ አደጌ ያልሽኝ ሰው አታፈቅሪው። ከስር መሰረቱ ስንጀምር አትወጂውም። ኢትስ ኦኬ፣ ችግር የለም፣ ወንጀል አይደል አለመውደድሽ። አንዲት ሴት እዚህ ጋር እኔ አሁን ከኔ ቢይዛት ወይ ብታፈቅረኝ እኔ ደግሞ እሷን ባላፈቅራት ምንም ችግር የለም። እሷም ጥፋት አይደለም የኔም ጥፋት አይደለም። እሷ የማፍቀር መብት ይኖረታል። እኔም ደግሞ ምንም ስሜት ለእሷ ከሌለኝ ወይ ወንጀለኛ አይደለም ወይ ችግር አይደለም ወይ በሽታ አይደለም። ይሄ የህይወት እውነታ ነው። አንዱ ሊያፈቅር አንዱ መልሶ ላያፈቅረው ይችላል። ችግሩ ምንድን ነው? ሳታፈቅረኝ ነገር ግን በቃ ነገ ከነገ ወዲያ ላፈቅራት እችላለሁ ወይ አይታወቅም። የወደፊቱ ህይወቷ ውስጥ ገብቼ ህይወቷን ነካክቼው ተስፋ ሰጥቻት እጇን ይዤ እኔ ግን ምንም ስሜት ሳይኖረኝ
መሀል መንገድ አስፓልት ላይ ስደርስ መግቢያና መሄጃው ከጠፋኝ አስቸጋሪው ጥፋት ያኔ ነው። ገብቶሻል? የሚከሰተው ካላፈቀርኳት ግን አላፈቀርኳትም፣ በቃ ይቅርታ አላፈቅርሽም፣ ለአንቺ ምንም ስሜት የለኝም። እውነቱን መናገር ግን ከቻልኩ ምንም ችግር የለም። አንቺ ማታፈቅሪው ሰው ጋር የመኖር ግዴታ የለብሽም። ማለት እሱን ያለማፍቀርሽ ወንጀል አይደለም። አለማግባትሽም በጣም ጥሩ ነው። ሴት ልጅ የሚያፈቅራት ነው ማግባት ያለባት እንጂ የምታፈቅረውን አለ ምናምን የሚባል የሆነ ማን እንዳለው ባይታወቅም የሆነ ጥቅስ የሚጠቅሱ ሰዎች አሉ። የሚያፈቅርሽን ብታገቢ ደስተኛ ያደርግሻል፣ ችግር የለም። አንቺ ግን እሱን ደስተኛ ልታደርጊው አትችይም። ሰው እየጎዳሽ ነው የምትኖሪው። ከአንቺ ማግኘት ያለበት ነገር አያገኝ፣ ትኩረት አያገኝ እና እዛ ውስጥ ሆነሽ ከሌላ ሰው ፍቅር ሊይዝሽ ይችላል። ቢከስ ስለማታፈቅረው ይህን ሰው። ስለዚህ ስቃይ ነው የሚሆነው ለአንቺም ለዛም ሰው ሮንግ ነው ማለት። መሰረቱን መጀመሪያ የተደራጀ ማድረግ መልካም ነው። ሰው ሲያገባ አትሊስት ያንን ሰው መውደድ አለበት። ለዛ ሰው ጥሩ ስሜት ሊኖረው ይገባል። የልብ ፈቃድ ሊኖረው ይገባል እንጂ ዝም ብሎ በቃ ስለሚያፈቅረኝ፣ ስለሚንከባከበኝ፣ ስለሚረዳኝ፣ ስለሚሰማኝ በቃ እሱ ነው ማግባት ያለብኝ ብለሽ ብትገቢ ያሰብሽውን ደስታ ማግኘት አትችይም። ስለዚህ ይሄንን ሰው ማትወጂው ከሆነ አታውሪው። ችግር ሲደርስብሽ ይሄድሽ እሱ ጋር ማልቀስ አቆሚ። ትክክላን እየጎዳሽው ነው የምትመጪው። መስመር አስይዡ። ከዛሬ ጀምሮ የመጀመሪያ መስመር የምታስይዡ ምንድን ነው? ይሄ ቀድሞ ማትወጂውን ሰው በመራቅ ተባበሪው። የምታዝኝለት ከሆነ እውነታውን ነው። እኔ ከዚህ ላይወር ይችላል ምነግርሽ ሀቅ ግን እውነት ነው። ነገ ከነገ ወዲያ ውለሽ የምታዝኝለት ከሆነ ራቂ። ነገ ከነገ ወዲያ የኔ ትሆናለሽ በሚል ሰበብ ሰውየው የሚወድሽ ከሆነ ይጎዳል፣ ልቡ ይሰበራል። ገብቶሻል? እንዲረሳሽ እርጂው በመጥፋት ይህንን ሰው ጉዳይ ውስጥ ገብተሽ ተግባባን። ይህን ሰውዬ ግን እየደወልሽ የምታለቅሽበትን ወንድ ግን የምታዝኝለት ከሆነ እኔ እውነቱን ነው የምነግርሽ፣ የሚያሳዝንሽ አትሊስት እንኳን ትንሽ ለሱ ሀዘኔታ ርህራሄ ካለሽ እየደወልሽ ተስፋ አትስጪው፣ ጥሺ፣ ራቂ፣ አታውሪው። የራሱን ህይወት እንዲጀምር እንዲኖር እንዲረሳሽ አንቺ እድሉን ፍጠሪለት። ተግባባን? እሺ፣ አመሰግናለሁ። እስቲ እድሉን ከታች እሺ፣ ነይ ግቢ እስቲ። ቅድም ጀምሮ በፀጉርህ ነው የሚያስፈራሩት ማለት። ሰላም፣ እንኳን ደህና መጣሽ። ይሰማል? ምንም ታዘዝ። ሄሎ አሌክስ፣ ይሰማሻል ድምጼ? አዎ ይሰማኛል። አዎ ምን እንታዘዝ? እኔ አሁን ያለው ሳውዲ ነው። እሺ፣ ለ3 ዓመት ትዳር ነበረኝ። ትዳሩን ሸሽቼ የመጣሁት ስደትን የመረጥኩት በትዳሩ ሰበብ ነው። ለምን? አሁን በቃ ለመግባባት፣ እሱ ስራ ለመስራት፣ ሱስ ውስጥ መግባት፣ ሁሉ ነገር ነበረን እንዳልነበረ አደረገ። አላውቅም ነበር። ለረጅም ጊዜ አምሽቶ ይመጣል፣ ቁማር ቦታ ይውላል። በቃ ሁሉን ነገር ሲያጠፋ መጨረሻ ላይ ሲመረኝ በቤተሰብም ስላልሆነ የተጋባ ነው፣ ማማከረውም ሰው ስለሌለኝ ወጥቼ መጣሁ። ከመጣሁ በኋላ ደግሞ አሁን ሁሉ ነገር ተስተካክሏል። ያለውን ነገር ያለው ትተሽ ካልመጣሽ ኑሮችን ኑር፣ እያንዳንዱን ነገር አስተካክላለሁ አለኝ። እኔ ደግሞ አልመጣም፣ ወደዛም ማሰብ አልፈልግም፣ ከአንተ ጋር መኖር አልፈልግም ብዬ ስመልስለት ራሴን ካላጠፋው ብሎ ያስፈራራኛል፣ እየደወለ ማለት ነው።
ራሴን ከማጥፋቴ በፊት ደግሞ በአንቺ ሳበና በአንቺ ምክንያት እንደሆነ አሳውቄ ነው ሞት ይለኛል። በዚህ መጣብኝ። ገባህ? መጀመሪያ ሳንቲም የሚፈልግ ይመስለኝ ነበር። እኔ ራሴን ንጹህ ለማድረግ ያለበትን ዕዳ ለራሱ ከኔ አካውንት ነው ከፍዬ መጣሁ ከሱ ለመላቀቅ። በተለይ በዚህ ብሎክ ሳደርገው በዛ እየመጣብኝ አሁን ደግሞ ይባስ ብሎ ራሴን አጠፋለሁ። ከኔ ጋር ማትኖሪ ከሆነ የምታውቂው እኔ ጋር ነው የምታውቂው እኔን ነው ስትሞቺም ከኔ ጋር ነው የምትሞቺው ብሎ እንደዚህ ምን ብዬ ልንገርህ? በጣም ጨንቆኛል። ሰላሜን ነስቶኛል። ምንድን ነው የሚሰራው? ሹፌር ነበር። ምንድን ነው የሚያደርገው ነው ያልሽኝ? ቁማር ነው? በፊት አላውቅም። በቃ ያኔ ጥሩ ስብና እንዳለው ነበር የማውቀው። ያለ ያደረ በቃ ወደ ሱስ ቁማር፣ ይሄ በሞባይል የሚጫወት ስለራሱ ነው ያላውቅም። ቅርብ ጊዜ ነው ያወቅኩት በሞባይል እንደሚጫወት። ከዛ ገንዘቡን በሱ ነው የሚጨርሰው? በሱ ነው የሚጨርሰው። እኔ እንደገና በፊት በሰራውበት አረብ ሀገር ቤት ውስጥ ሁሉን ነገር ማሟላ ሰው እንዳያውቅብኝ በራሴ ፍላጎት ስለሄድኩኝ ማለት ነው። አሁን ደግሞ ጥተሽ ካልመጣሽ ስራ ጀምሬያለሁ እየሰራው ነው ብሎ እኔ አልፈልግም ካንተ ጋር መኖርም ማሰብም ማቀድም አልፈልግም። 3 ዓመት ታመምኩት ይበቃኛል ስለው ራሴን አጠፋለሁ በዚህ 3 ቀን ውስጥ 4 ቀን ውስጥ ካልመጣሽ ይለኛል። ፈራሽ? ከዛ ፈራሽ አንቺ? አዎ ጨነቀኝ፣ ፈራ። ቁጭ ብሎ ተነስቶ ራሱን የሚያጠፋበትን መንገዶች ያሳየኛል ፎቶ እያነሳ። እድሜሽ ምን ያህል ነው? እኔ 29 ነው እድሜ። እሺ ሚውታ እሺ ስለ ቁማር ልንገርሽ ሐቁ። ከቁማር የሲጋራ ሱስ፣ የጫት ሱስ፣ የመጠጥ ሱስ፣ የሺሻ ሱስ ይሻላል። የሱስ ጥሩ የለው ግን አትሊስት ለምሳሌ ጠረጴዛ ላይ የሚቀመጥላችሁ ሁሉም መጥፎ አማራጭ ቢሆን ይህን መርጣለሁ እኔ። በነገርሽ ላይ ምረጥ መባል አሁን ለዚህ በጤናው በቃ ያለህ አማራጭ ወሰድ ጫት፣ ሲጋራ፣ መጠጥ ምናምን ራስ ላይ በመውሰድ እዛ ውስጥ ሱስ ውስጥ መዘፈቅ ወይም የቁማር ሱስ ውስጥ ብባል እዚህ ሲጋራ ጫት ውስጥ ምናምን በዘፈቅ ይሻለኛል። አትሊስት እሱ የሚጎዳው እኔን ነው። ቁማር ከራሱ አልፎ ያንን ሰው ቤተሰቡን፣ ማህበረሰቡን፣ አካባቢውን ሁላ ነው የሚያበላሽ። ገብቶሻል? እና ደግሞ የማይድን በሽታ መሆኑን ማወቅ አለብሽ። ያው እውነት ነው። እኔ ባይዞ ተዋጠላችሁ አልተወጣላችሁ አይ ዶንት ኬር። እሺ ጋይስ፣ የሆነ ሰው እንዲዋጠለት አይደለም ማውራው ማለት ነው። እውነታው ግን ይሄ ነው። እናንተ አሁን የማውራው ነገር ካልገባችሁ ትንሽ ጊዜ ስትራመዱ ይገባችኋል። ተወደደም ተጠላም ነጩ ነጭ ነው፣ ጥቁሩ ጥቁር ነው። ምንም እከሌን እንዳይከፈው ደስ እንዲለው የሚባል ነገር የለም። ቁማር የማይድን በሽታ ነው። ባይዞ በህይወቴ እግዚአብሔርን የምለምነው ጤና ከሰጠኝ በኋላ ገንዘብ እንዲሰጠኝ ምናምን አለ። በዚህ ልክፍት እንዳልለክፍ ህይወቴ ሞቴ የሚጀምረው እዚህ አይነት ቁማር ሱስ ውስጥ የገባው ሱስ ብቻ ሲሆን ቁማር የተጫወቱ ብቅ የህይወቴ አዘቅት ቁልቁል ያኔ እንደሚጀምር ነው የሚሰማኝ። ምክንያቱም ብዙ ሰዎች በቁማር ምክንያት ትዳራቸው ተበትኗል፣ ልጆቻቸውን አጥተዋል፣ ንብረታቸው ተበትኗል። ስንት ሰርተው የገነቡትን ነገር በአንድ ጀንበር አጥተውታል። እንደዛም ሆኖ ባይዞ አይድኑም። በነገራችን አይተው ልክ የሆነ ነገር ሰራ አልኩ ሲያገኙ ወስደው እዛ ቁማር ላይ ገና ለገና እበላለሁ አስመልሳለሁ ምናምን በሚል የሚካሄድበት ርቀታል። ሚስቱን አስይዞ ይጫወታል ማለት ከተሸነፈ ያ አሸናፊው ከሚስቱ ጋር ሊተኛ ማለት ነው። እና ፍጹም ሰይጣን ነግሶ የሚቀመጥበት ቦታ ቢኖር እዛ ቦታ ሰው በፈለገው ነገር ሊጫወት ይችላል። ሰው ከዚህ ሰው ጋር አልኖርም ማለት መብት አለሽ። አሁን ይህንን አክብጄ የነገርኩሽ ለምን መሰለሽ? ፖይንቱ መጨረሻሽ ይሄ ስለሆነ ነው። መጨረሻውን ካወቅሽው ደግሞ አትራመጅ። ሰው መጨረሻውን ካወቀ መሀሉን ምንም መጠየቅ አይጠበቅበትም፣ መጀመሪያውም አለመጓዝ። ስለዚህ ይሄንን በደንብ መገንዘብ አለብሽ። እሱ አሁን ተለውጫለሁ ምናምን እያለሻለሁ፣ ሰው ሀገር ነሽ፣ ገንዘብ ይዘሻል ምናምን እና ዘሎ ዘሎ ጠገረ ራሴን ላጠፋ ነው የሚልሽ ማ ራሱን ለማጥፋቱ ማን ሊጠየቅ ነው? ለምንድነው የሚጨንቅሽ? ያልገባኝ ነገር አንድ ሰው ደውሎ እኔ ራሴን ላጠፋ ነው አንተ እንዲህ ካላረክ ቢለኝ
ለራሱ ህይወት ራሱ እኮ ነው ኃላፊነት የሚወስደው። ራሱን እንዳያጠፋ ብዬ እኔ ሮንግ ወይ መሄድ አለብኝ እንዴ? ይሁን እንኳን ቢሆን። ሁለተኛ ራሱን የሚያጠፋ ሰው ማስታወቂያ ሰርቶ ራሱን ያጠፋ። እስከ ዛሬ ራሳቸውን ያጠፉ ሰዎች ነግረውን ቢሆን ኖሮ እኮ አያመልጡ። ገብቶሻል? ነግረውን ቢሆን አሁን ራሳቸውን ያጠፉ ብዙ ሰዎች አሉ፣ ሚዲያም ላይ የምታውቋቸው። በቃ ሊሞቱ እንደሚችሉ ነግረውን ቢሆን አውቀን ቢሆን እኮ እንታደጋቸው ነበራል። ሰው ሳይናገር ነው የሚሞተው። የኔ እናት ተስፋ የቆረጠ ያዘነ ራሱን ሊያጠፋ ያሰበ የወሰነ ሰው አይናገርም። እሺ ባይዘ አለመናገሩ እኮ ነው ችግሩ። ዝም ብሎ ጠዋታቸው ስቆ ነበር እኮ ያልሽው ሰው እኮ ነው ታንቆ ሞተ ሲባል መሰለኝ። ይሄ ሰው ራሱን የሚያጠፋበትን መንገድ እያነሳው ላይ ልክልሻል ፎቶ፣ የቀልዱ ቀልድ ማለት ነው። በዚህ ነው ራሴን ማጠፋ አንቺ ካልመጣሽ። የኔ እናት እንኳን ራሱን ሊያጠፋ ለአንቺ ሲል ቁርሱን አይዘልም። እሺ እንደዚህ አይነቱ ሰው አስቢበት። ተግባባ ማዳም? ማዳም አለሽ? አሎ አሌክስ፣ ሌላ ደግሞ ያልነገርኩህ ማለት ነው። ተብዘራረቀብኝ ስለጨነቀኝ ወርቅ ነበረኝ ከአረብ ሀገር የመጣው ማለት ነው። በዛ ነው ያወቅኩት። ብዙ ወርቅ ነበር፣ ወደ 400 ሺህ ብር ነው የሚያወጣው። ይሄ ወርቅ ሽጪው ቤት ኪራይ ስላለን አንቺ ክፍለ ሀገር ቤተሰቦችሽ ጋር ልነግር ስትሄጂ እኔ ስራ ስለመውጣ ይጠፋብሻል እና ሽጪው አለኝ። ሽጠሽ ብሩን ብታስቀምጭ ይሻልሻል ብሎ አወዛገበኝ በተደጋጋሚ። አላወኩም እኔ ከአካውንቱ ማለቅ ብሩ ማለት ነው። ከዛም በኋላ ያው ወርቅ ሽጬ አስቀመጥኩ። አካውንቴ ነው ያውቃል፣ ሞባይል ባንኪንግ እጠቀማለሁ። ከዛ ይስባል ይደልተዋል። እኔ ትኩረት አልሰጠውም። ያንም ጥፋ ተጠፋ። በቃ በዚህ ነው አንድ ሆዴ የቆረጠው። አስቤዛ ወደ እኔ ሲዞር ብሩን መዞ ጨረሰው። በሞባይል ባንኪንግ ጨረሰው። እኔ አላውቅም፣ ትኩረትም አልሰጥም። ይወስድብኛል ብዬ ማለት ነው ስራ ውሎ ስለሚሆን። አሁን እኮ ምን መሰለሽ እኔ አሁን ያልኩሽ አንቺና ሲዞ የምትጫወቱ አይቀርም። እሺ ቁማር ተዘጋጅ። ከዛ ለምን እንደዚህ አደረክ ብዬ አልቅሼ እንደዚህ ለፍቼ ሰው ቤት ሽንት ቤት አጥቤ እየተቆራርጦ ምግብ ፊቴን አቃጥሎ ስሰራ ቤት ሳለቅስ የደላውማ በሚሊዮኖች ይጫወታል ብሎ ያፈዝብኝ ነበር። በዛ ነው ብር የመጣሁት እንጂ አልመጣም ነበር። እንደሰራሁት ጥሩ አድርጌ ነበር። 6 ዓመት የሰራሁትን ብር እኔ አላጠፋሁኝም። ለማንም አላኩም። አካውንቴ ላይ ነበር፣ ግን አራቀጠኝ በ3 ዓመት ውስጥ። ለዛ እንደዚህ ብሎ ይፎክርብኛል፣ ይደበድበኛል። እኔ ስናገር ምንም መናገር መፍትሄ አይጠበቅብኝም። እሱ ደስ ባለው ብቻ ነበር የሚያደርገው። አልናገርም፣ ምክንያቱም የማናገረው ቤተሰቦች ስላልሰጡኝ የማውረሰው የለም፣ ይጫነኛል። እሺ አሁን እኔ የምነግርሽ እዚህ ሰው ፍጹም ነው እሺ መራቅ ያለብሽ በህይወት መቀጠል ምፈልጊ ከሆነ ትልቁ ነጥብ እሱ። እሺ ታፈቅረዋለሽ እንዴ? አራኒ ወዲ ቆርጦልታል። ግን መጥቶ የሚያስፈራራኝ ባንቺ ስም ነው ራሴ መጣፈኝ ግራ ገባኝ። ዋዘቀኝ ተግጀ እየተቀያየረ እየመጣ ይጽፍብኛል። አካውንቱ በዚህ ብሎክ ሳደርገው በዛ በኩል ይመጣብኛል። ለምን አንቺ እየቀያየረ ይመጣል? አንቺ አትቀይሪም ቁጥርሽን። አሁን እሱ ቁጥርሽን ስለሚያውቀው ነው የሚመጣው። ስልክ ቁጥርሽን ቀይረሽ ለምትወጃቸውና አስፈላጊ ለምትያቸው ሰዎች ቁጥርሽን ብቻ ለማንም እንዳሰጡ ብለሽ ትሰጪና በቃ ሰላምሽን አግኝተሽ አትሰሪም? ለምን ዲስትራክት ትሆኛለሽ? እሺ አደርጋለሁ። እሺ አመሰግናለሁ። እሺ አመሰግናለሁ። ቁማርተኛ ሱሰኛ ሰው ካገባችሁ ወይ ቦይፍሬንድ ካላችሁ የሊና ጸሎት እናደርግላችኋለን። እሺ እኔ አደርግላችኋለሁ። እግዚአብሔር ይሁናችሁ። እሺ በእውነት ይሄ ላይፍ እንኳን ሱስ ተጨምሮበት እንኳን ቁማር ተጨምሮበት የኔ ናት። ሰርተሽ ያገኘሽው ገንዘብ በቆያ አጠገብሽ በተባረከልሽ ሰርተሽ የለፋሽው ምንም ነገር ጋር ሳይነካካ ከሱስ ጋር ከቁማር ጋር ምናምን እንኳን ሳታነካኪ እንደው ትንሽ ጊዜ ተባርኮ በቆየ እልም አንድ የሚለው መግቢያ መውጫው ሳይታወቅ አስቡበት። ይሄ ቀላል አይደለም። በውበት ተማርካችሁ በቁንጅና በተራወሬ የማይሆን ሰው ላይ አትውደቁ። የማይሆን ሰው
ደበድበኛል። ይሄ ሰው እሷን ይሸጣታል በእርግጠኝነት። እሷን አስይዞ ያደለው በሚሊዮን ይጫወታል ካለ ወርቋን አሽጧት ቁማር ከተጫወተበት እግዚአብሔር ምስክሬ ነው ብላችሁ በእሷ ይጫወታል አስይዞ። ሀይ ሰላም ነው። ጤና ይስጥልኝ። እንኳን ደህና መጣሽ። እግዚአብሔር ይመስገን። እንዴት ነህ? ክብሩ ይስፋ። ምን እንታዘዝ? እኔም የሆነ ችግር አጋጥሞኝ እንድትመክረኝ ፈልጌ ነበር። እኔ እንኳን ትንሽ ችግር ያጋባል። በእርግጥ ንገሪኝ። እሺ እየሰማሁ ግራ ገብቶኛል። በጣም በእውነት በጣም ከፍቶኛል እና የሆነ ስራ ሰራ ነበር። ጓደኛ ነበረኝ። እንዳጋጣሚ አብረን መኖር ጀመርን። ከዛ በምን ተዋወቃችሁ? ስራ ቦታ ይመጣ ነበርና ተዋወቅን። ብዙ ጊዜ አልቆየንም። እንዴት እንደሆነ ባልገባኝ ሁኔታ አብረን ሆነን። እሺ ከዛ አሁን ላይ ደግሞ አብረን አይደለንም። ማለት እኔ መለየት እፈልጋለሁ፣ እሱ ደግሞ አይፈልግም። ምን ማድረግ? እኔ መለየት እፈልጋለሁ፣ እሱ ደግሞ አይፈልግም። ለምንድን ነው መለየት የምትፈልጊው? ነገሮች በጣም ከባድ ናቸው። እኔ እንዳሰብኳቸው አይደለም። ህይወታችን ላይ እኔ ብቻ ነኝ የምለፋው፣ እሱ ደግሞ አይለፋም። ግድ የለሽ ነው። እሺ ጠዋት ይወጣል፣ ማታ ይመጣል፣ ይተኛል። በቃ ከፈለገ ቤተሰብ ጋር ያመሻል። 4 ሰዓት 5 ሰዓት ይመጣል። ከዛ በኋላ በቃ እኔ ለብቻዬ መኖር ፈለኩኝ። ከዛ ነገሮችን በቃ ነግሬዋለሁ። ሳትጋቡ ነው አብረሽው መኖር ጀመርሽው? አዎ ምንም ነገር አልተጋባንም ምናምን። ለምንድን ነው እንደዛ ያደረግሽው? አላውቅም። ምን እንጃ በቃ ሆንኩኝ። እንዴት እንደሆነ አላውቅም። ቤተሰብ አያውቅም? ቤተሰብ አያውቅም። መንገር አልፈለኩም። ምክንያቱም እንደዚህ ነው ብላቸው ራሱ በጣም ያዝኑብኝ ስለነበረ አልነገርኳቸውም። የት እንደምትኖሪ አያውቁም? ያኔ ብቻዬን እንደምኖር ነው የሚያውቁት። እሺ እና አብራችሁ ስትኖሩ ምንድን ነው የተፈጠረው? አሁን ላይ በቃ ከሱ ጋር መሆን አልፈልግም። ብቻዬን ነው መሆን የምፈልገው እኮ። ችግሩ ስራ አይሰራም እሱ? ይሰራል። ጀስት ቤት ውስጥ ምንም ነገር አያደርግም። እኔ ብቻ ነኝ የማደርገው። ትሰሪ ነበር አንቺ? እኔ እሰራለሁ። ስለዚህ ለቤት ውስጥ ለሚገዙትም ለምትኖሩበትም ምናምን አንቺ ነሽ የምታደርጊው? እሱ ምን ማለት ነው? አዎ። ለምንድን ነው የሚያደርገው እንደዚህ? አላውቅም፣ ግራ ይገባኛል። እኔ በጣም የሆነ ሰዓት ቁጭ አድርጌ ምናምን እመክረዋለሁ እና ግን የኔ ምክር አይቀበልም። ወይ በሆነ በቀልድ ምናምን ሸውዶኝ ይወጣል ስመክረው ማለት ነው። እሺ ወይም ደግሞ ቤተክርስቲያን እንሄድ ምናምን ካልኩት ዛሬ አሞኛል ምናምን ይለኛል። አይ ቆይ ዛሬ ንስሐ እንግባ ምናምን ባልኩትም ሰዓት አይ በቃ ዛሬ አይመቸኝም ስራ አለኝ ይለኛል። ከነገሮች ቶሎ ይወጣል ማለት ነው። እሺ